ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? ጥቅምት 26 2018 አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የኢትዮጵያ የዓለም አቀፉ ማህበረሰብ ችግር ይሆናል ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። በኦሮሚያ ክልል ምስራቅ አርሲ ዞን ዳግም 5 የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ሁለት ፓርቲዎች ሲያወግዙ የሃይማኖት ተቋማት ጉባኤ ደግሞ አጣሪ ቡድን መላኩን አስታውቋል። በዝርዝር ይዘነዋል። የኤርትራ መንግስት ብልጥ መሆን አለበት፣ አሰብን አድናለሁ ብሎ ኤርትራን ማጣት ያለበትም ሲሉ ጀነራል ባጫ ደበሌ ተናገሩ። እነዚህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በኦሮሚያ ክልል ምስራቅ አርሲ ዞን ዳግም 5 የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ሁለት ፓርቲዎች ሲያወግዙ የሃይማኖት ተቋማት ጉባኤ ደግሞ አጣሪ ቡድን መላኩን አስታወቀ። በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ ከትላንት በስቲያ ሰኞ ጥቅምት 24 2018 ዓ.ም 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች መገደላቸውን የጠቀሱት የኢህአፓና እናት ፓርቲዎች በተናጠል ባወጧቸው መግለጫዎች ድርጊቱን አወገዙ። ለቤተ ክርስቲያናይቱ ቅርበት ያለው የማህበረ ቅዱሳን መገናኛ ብዙሃን እንደዘገበው ሰኞ ዕለት ከቀኑ 6 ሰዓት በኋላ የእርሻ ስራቸውን አጠናቀው ምሳ እየተመገቡ ባሉበት ወቅት ማንነታቸው ያልተገለጠ ታጣቂዎች ከፍተውታል ባሉት ተኩስ 5 የእምነት ተከታዮች መገደላቸውም ተገልጿል። በተከፈተባቸው ተኩስ ከተገደሉት በተጨማሪ 3 ሰዎች ታግተው መወሰዳቸውን መረጃው እስከ ተሰራጨበት ጊዜ ድረስ ያሉበት ሁኔታ እንደማይታወቅም ተነግሯል። እና ፓርቲ ባወጣው መግለጫ በቅርቡ ከ25 በላይ የኦርቶዶክስ እምነት ተከታዮች በተገደሉበት ጉናና መርቲ ወረዳዎች ጥቅምት 24 በመርቲ ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ የእርሻ ስራ የወጡ ንጹሃን በሙሉ ታፍነው 5 ወዲያው ሲገደሉ ቀሪዎቹ እየደረሱበት አልታወቀም ተብሏል። ፓርቲው በመግለጫው ራሳቸውን እንዳይከላከሉ በዓላማና በጥንቃቄ በፈጸሙ እጣፈንታቸው እልቂታቸውን ቆሙ መጠበቅ ሆኗል ሲል ድርጊቱን ገልጾታል። ኢህአፓ በበኩሉ ታስቦና ታቅዶ ተፈጽሟል ያለው ይህ ጥቃት ከቅርብ ጊዜ ወዲህ እየተባባሰ ለመጣውና የኦርቶዶክስ እምነት ተከታዮችን ኢላማ ያደረገ ጥቃት አንዱ ማሳያ አድርጎ ወስዶታል። ከትላንት በስቲያ ግድያ አስቀድሞ በዚያው ኦሮሚያ ክልል አርሲ ዞን በጉናና በመርቲ በሽርካና በሆንቆሎ ዋቢ ወረዳዎች በተመሳሳይ የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ቤተ ክርስቲያናይቱ ጨምሮ የፖለቲካ ፓርቲዎች የሃይማኖት ተቋማት ጉባኤ መግለጻቸውንና ድርጊቱን ማውገዛቸውም ይታወሳል። የኢትዮጵያ ሃይማኖት ተቋማት ጉባኤ ትላንት ማክሰኞ ባወጣው መግለጫ በተጠቀሱት አካባቢዎች ጉዳዩን ከመሰረቱት የሚያጣራ የተለያዩ የባለድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ በትላንት ዕለት የተከሰተውን ችግር በአካል ለማጣራት ችግሩ ወደ ተከሰተባቸው ቦታዎች በመጓዝ ስራውን በይፋ መጀመሩን አስታውቋል። የልዑካን ቡድኑ የማጣራት ስራውን ጨርሶ የመጨረሻ ሪፖርቱን ሲያቀርብ በጉዳዩ ላይ በጉባኤው በኩል ይፋዊ መግለጫና ማብራሪያ የሚሰጥ መሆኑን የገለጸው ተቋሙ ሁሉም ዜጋ በትዕግስት የማጠቃለያ ሪፖርቱን እንዲጠብቅም ጠይቋል። በተያያዘ ዜና ተወዳጁ ዲያቆን ኃይሌ በምስራቅ አርሲ በተለይም በኦሮሚያ ክልል ገጠራማ አካባቢዎች በኦርቶዶክሳውያን ምዕመናን ላይ እየደረሰ ያለውን ተደጋጋሚ ግድያና ስጋት በተመለከተ ጠንካራ መልእክት አስተላልፏል። በመልእክቱም ይህንን ጽሑፍ ቁጭ ብለህ እያነበብክ ያለኸው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘህ ብቻ ነው ብሏል። በዚህ ቅጽበት በስጋት ውስጥ ሆነው ከአሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን እየተናገርን ሳለ አሁን ደግሞ ሌላ ቦታ 5 ሰዎች እንደተገደሉ እየሰማን ነው ብሏል። ከሰይፍ ልጇን ማስጣል ያልቻለች የአርሲዋ እናትስ እንዴት ዝም እንበላት? ይህንን የማያቆም ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛው እንቅልፍም የለም ሲል አክሏል። የኢትዮጵያ የዓለም አቀፉ ማህበረሰብም ችግር ይሆናል ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ቴሌቪዥን ካይሮ ኒውስ ጋር ያደረጉት ቃለ ምልልስ ትላንት ምሽት ተላልፏል። የቀጠናውን ሀገራት የውስጥ ችግሮች በመተንተን ሰፊ ማብራሪያ ሰጥተዋል። በንግግራቸው እንደ ሶማሊያ፣ ኢትዮጵያና ደቡብ ሱዳን ያሉ ሀገራት የውስጥ ችግሮች በቀላሉ ወደ ቀጠናዊ ዓለም አቀፋዊ ችግሮች እንደሚቀየሩም አስረድተዋል። ወደ
ኢትዮጵያ ስመጣ ላለፉት 30 ዓመታት ያየነውን ሁኔታ የብሔር ክፍፍሎችንና አለመረጋጋትን ስመለከት ይህ የሀገር ውስጥ ችግር ብቻ ሳይሆን የቀጠናውን የዓለም አቀፉ ማህበረሰብም ችግር ይሆናል ሲሉ ተናግረዋል። አክለውም የሶማሊያ አለመረጋጋትም ሆነ የደቡብ ሱዳን የእርስ በርስ ጦርነት የሀገር ውስጥ ጉዳይ ብቻ ሆነው እንደማይቀሩም ገልጸዋል። በመጨረሻም ፕሬዝዳንት ኢሳያስ የቀጠናው ሀገራት ሰላምና ጸጥታን ለማስፈን እንዲሁም ጎጂ የሆኑ የውጭ ጣልቃ ገብነቶችን ለማክሸፍ በጋራ ሊሰሩ እንደሚገባም አጽንኦት ሰጥተዋል። ፕሬዝዳንቱ በትላንቱ ቃለ መጠይቅ የሚናገሩት ሁሉ ሲጠፋባቸው ተስተውለዋል። ከወትሮ በተለየ መደናገጥ ውስጥ ሆነውም ታይተዋል። በተያያዘ ዜና የኤርትራ መንግስት ማስታወቂያ ሚኒስተር የማነ ገብረ መስቀል የብልጽግና ፓርቲ ተሳዳቢዎች የኤርትራን የሌሎች ሀገራት አጀንዳ አስፈጻሚ አድርገው ያቀርባሉ በማለት ከሰዋል። የማነ ሰሞኑን ደግሞ የተሳዳቢዎቹ ትኩረት በኤርትራና ግብጽ ግንኙነት ላይ ሆኗል በማለትም ወቅሰዋል። የማነ ኤርትራ ከሌሎች ሀገራት ጋር የምታደርጋቸውን መደበኛ ዲፕሎማሲያዊ እንቅስቃሴዎች የብልጽግና ተሳዳቢዎችን ያስጨንቃቸዋል፣ ፕሬዝዳንታዊ ጉብኝቶችን ሳይቀር ማብጠልጠሉን ተያይዘውታል በማለት ተችተዋል። የኢትዮጵያ መንግስት በአንዳንድ ሀገራትና በዓለም አቀፍ ድርጅቶች ላይ ጥገኛ ነው ያሉት የማነ አሁንም የተወሰኑ ሀገራት ጋር ግልጽ ያልሆነ የጥገኝነት ግንኙነት መስርቷል ብለዋል። የፌዴራሉ ከፍተኛ ፍርድ ቤት የቀድሞውን የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን ቤተሰቦቻቸውን ጨምሮ በከባድ የሙስና ወንጀል ጥፋተኛ ናቸው በማለት ወስኗል። ፍርድ ቤቱ በምትኩ ላይ የጥፋተኝነት ውሳኔ ያስተላለፈው የምግብ እርዳታ ተረጂዎችን ቁጥር በማጋነን እርዳታ ከመጋዘን በማስወጣትና መንግስታዊ ካልሆነው የኤልሻዳይ የተራድኦ ድርጅት ጋር በመመሳጠር እርዳታውን ለነጋዴዎች በመሸጥ ለግል ጥቅማቸው አውለው የሚል ነው። በብድርና ድጋፍ ሽፋን በህገወጥ መንገድ ከኮሚሽኑ 100 ሚሊዮን ብር የሚገመት እርዳታ ለኤልሻዳይ ግብረ ሰናይ ድርጅት በገንዘብ መልክ እንደተሰጠም ፍርድ ቤቱ አረጋግጧል። የቀድሞ የአሜሪካ ምክትል ፕሬዝዳንት ዲክ ቼኒ በ84 ዓመታቸው ከዚህ ዓለም በሞት ተለዩ። የቀድሞ የዩናይትድ ስቴትስ ምክትል ፕሬዝዳንት ዲክ ቼኒ በ84 ዓመታቸው ከዚህ ዓለም በሞት መለየታቸውን ቤተሰቦቻቸው በሰጡት መግለጫም አስታውቀዋል። ሳምባ ምች፣ የልብና የደም ቧንቧ በሽታዎች ለህልፈታቸው ምክንያት መሆኑም ተገልጿል። ቼኒ በባህረ ሰላጤው ጦርነት ወቅት በፕሬዝዳንት ጆርጅ ኤች ቡሽ እና በኋላም ለልጃቸው ጆርጅ ቡሽ ምክትል ፕሬዝዳንት ሆነው አገልግለዋል። በአሜሪካ ኬንታኪ ግዛት ውስጥ በሚገኘው ሉዊስቪል ኢንተርናሽናል ኤርፖርት አቅራቢያ የዩፒኤስ የጭነት አውሮፕላን ከተነሳ ብዙም ሳይቆይ ተከስክሶ በእሳት መያዙን ተከትሎ ቢያንስ 7 ሰዎች መሞታቸው ተገለጸ። የኬንታኪ ገዢ የሆኑት አዲ በሽር እንደተናገሩት ከሆነ አደጋው የተከሰተው ትላንት ማክሰኞ ዕለት ምሽት ላይ ሲሆን የሟች ቁጥርም ሊጨምር እንደሚችል ይጠበቃል ብለዋል። በተጨማሪም ቢያንስ 11 የሚሆኑ ሰዎች የአካል ጉዳት ደርሶባቸው ሕክምና እርዳታ እየተደረገላቸውም ነው ብለዋል። የአውሮፕላን አደጋው መንስኤ እስካሁን ያልታወቀ ሲሆን የአሜሪካ የፌዴራል አቪዬሽን አስተዳደርና የብሔራዊ ትራንስፖርት ደህንነት ቦርድ የምርመራ ስራም ጀምረዋል። የአውሮፕላኑ መከስከስ በከተማዋ የዕቃ ትራንስፖርትና በረራ እንቅስቃሴ ላይ ከፍተኛ መስተጓጎልን አስከትሏል ብለዋል። ወደ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።